وعليكم السلام عليكم. السلام ورحمة الله وبركاته. حياكم السلام الله. عليكم ورحمة الله وبركاته. يا جماعة እንዴት ናችሁ? ሰላም ናችሁ? እኔ ያለው አልሐምዱሊላህ። ኡስታዝ ሳዳት ሰላም አለይኩም ወራህመቱላሂ ወበረካቱ። ኡስታዛችን እንዴት ነህ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። ለመጀመሪያ ጊዜ ነው። አዎ በድምፅ ለመጀመሪያ ጊዜ ነው የተገናኘ ነው። አውርተን አናውቅም። በቴሌግራምም በምንም ነገር አግኝቼውም አላውቅም። እኔ ኡስታዝን ማሻአላህ ተገናኝተን ስልኩም የለኝም ስልኬም የለውም አይደለ? ሱብሃንአላህ። ሁሴን ጋር ባለፈው ተገናኝተናል። ሁሴን ጋር እኔ አልገባውም አንተ የመጣ ጊዜ። አዎ በስልክ ነው እሱን የሚያገኘሁት። ኦኬ ይገርማል። አንድ ቀን ተገናኝተን ከበፊት ጀምሮ በነገራችን ላይ እንደሰለምኩ አካባቢ በጣም ምጠላው የነበረው ኡስታዝ ሳዳት ነበር። በነገራችን ላይ የምታውቁ ከሆነ አላውቅም፣ በጣም ነው ምጠላው። ይሄ ሀሜተኛ ምናምን እያልኩኝ ስንት ነገር በቃ አልነበር። ምን አይነት ሀሜተኛ ነው? ኬት ነው ፈቶ የለቀቁት ምናምን ነገር እንደው አላህ ያጥፈውላ ምናምን ብዬ ዱዓውላ አድርጌ ነበር። ሱብሃንአላህ። እና በኋላ ላይ የሆነ ሰዓት ላይ ነው ሲገባኝ ነገሮች ሲገባኝ የመንሃጅ ጉዳይ የአቂዳ ጉዳይ ምናምን ሲገባኝ የሽርክያት የሆኑ ነገሮች ቢዳ ምንድን ነው ምናምን የሚለውን ነገር ጥልና ጥንፍፍ አድርጌ እየተረዳው ስመጣ ወይኔ ያልኩኝ ምንድን ነው ምናምን አልኩኝና እንደው ማለት ያኔ ባለማወቅ የተነሳ ነው። ለነገሩ ከሰው ጋር አይደለም በልቤ ነበር ምጠላ የነበረውና ምናልባት በልብ መጥላትም እንደው ሐራም ከሆነ ላላ ብላፉ በለኝ። ይኸው ዛሬ በህዝብ ፊት ነው ይቅርታ የምጠይቀው አቅም ነክቼ ከሆነ። እህቶች ከዚህ በፊትም ቀድሜ ተናግሬያለሁ። የሰው ልጅ ለማያውቀው ነገር ባይተዋር ነው። አንድን ነገር ካወቀን በኋላ እልክ ያዘን እንጂ አልሐምዱሊላህ ሁላችንንም ለተውሂድ አላህ ለመራን። ይሄን ተውሂድ የበላይ ማድረግ ነው ከኛ የሚጠበቀው። ምክንያቱም ተውሂድ ነውና እስልምና። ሰዎች በግል ጉዳይ ባላወቁት ጉዳይ ይጠላሉና ሐቁ ግን ሲገለጽላቸው ምንም ያጠላላቸው ነገር ይኖራል። በል እንዲያውም ይዋደዳሉ ጭራሽ። ምክንያቱም የሚያገናኛቸው እስልምና ብቻና ብቻ ስለሆነ። ከተውሂድ ውጭ የተገናኙ ሰዎች ግን ዛሬ ተዋደናል ቢሉ ነገ አላሁ ስብሐነሁ ወተዓላ ራሱ ይለያያቸዋል። ስለዚህ ከነብሴ ጀምሮ አደራ በተውሂድ። እኔ ደግሞ ሁላችሁንም እናንተ ማፉ በሉኝ፣ ሁላችሁንም ደግሞ አፉ ብያለሁ ለሁል ጊዜው። ኧረ ምንም ያረከው ነገር የለም። እና በኋላ ላይ ነው ሲገባኝ ያለው ነገር። አይ ቲንክ ሐሜት ሐራም ነው በኢስላም። የሰዎችን ስም ማንሳት በሸሪያው ለአምስት ጉዳይ እንደሚፈቀድ ስረዳ ዲንን አደባባይ ላይ ፈሳዱን ያሰራጨ ሰው በውስጥ ተመክሮ አልሰማ ካለ ያው አደባባይ ላይ እርማቱን ካልተቀበለ አደባባይ ላይ መጋለጥ እንዳለበት የሚለው ነገር ከአንተን የተማርኩት። ሌሎችንም ኡስታዞች መሻይኮቹ በውጭ ዓለም ያሉት ሳውዲ ያሉ መሻይኮቹም ምናምን ነገር ፈተዋቸውን ስሰማ ምናምን ነገር ቀለጥን አለንና በኋላ ላይ መጨረሻ ላይ ጓደኛ አለኝ ኡስታዝ ቃላሚን የሚባል ምናልባት ታውቀዋለህ አንተ። ከአንተ ጋር በጣም ትቀራረባላችሁ። አዲስ አበባ በቃ 2-3 ጊዜ በላይ ተገናኝተናል። በቃ ከሱ ጋር ጓደኝነት ጀመርን። መጨረሻ ላይ አሁን የኛ ጀማዎች አጠቃላይ ንጽጽር ውስጥ ያለነው ራሱ የኛ ጀማዎች ናን ያለነው። ያው እዚህ ቲክቶክ ላይ የሚጠሉን አንድና አንድ ነው። አንደኛ በቪዲዮ አንገለጥም፣ እንደዚህ በእንትን ማለት ነው። በቪዲዮ ተገልጠን ለምን አያደርጉም የሚል ነገር ወቀሳም ይቀርብብናል። ያው እኛ ሸሪያውን መሰረት አድርገን ነው አንደኛ። ሁለተኛ ነገር ደግሞ የሚሰልሙ ሰዎችን ለብቻችን ይዘናቸዋል። የያዝናቸው ምንድን ነው መጥተው ተመልሰው ከእሳት ወደ እሳት መሆን የለበትም ብለን እናመጣለን ብለን ነው የምናምነው። በትክክል ከሰለሙ ላይ ቀር በደንብ መስለም አለባቸው። በቃ አለቀ። ይሄ አቋማችን ነው። ለብቻችን የራሳችን ጀማዎች አሉን። ሲሰልሙ እንደሰለሙ ዲናቸው ላይ ፎከስ እንዲያደርጉ እናያለን። እንዲገላለጡ አንፈልግም። በአካል የዛሬ 3 ዓመት 4 ዓመት ያጋጠመኝ ነገር ያስደነግጣል። ሰለምቴዎች ናቸው ተብሎ ላገኛቸው ሄጄ ሱሪ አድርገዋል። በጣም የሚገርማቸው አበላሽተዋቸው ማለት ነው። ሱሪ አድርገው ከስር ነው የመጡት። ከዛ በኋላ ሆቴል ውስጥ ነው አጋጣሚ እንደዚህ በጀማ የቀጠርኳቸው የነበረው። ኢቨን እንኳን ሊጨብጡኝ ሁላ ነበር ረስተውት፣ ልምድ ሆነባቸው ማለት ነው። በዚህ ደረጃ ልጆቹ ተበላሽተዋል፣ ሰለምቴዎቹ ራሱ። ያ ነገር ሲገባን ነው ለብቻው ጀማ መፍጠርና ማስተማር እንዳለብን በደንብ እስልምና ማወቅ አለባቸው ሰዎች ብለን ያሰብነው ማለት ነው። እና ከዛ አንጻር ነው አቂዳ በጣም ወሳኝ ነገር ነው፣ አንደራደርበትም። የግል ጉዳይ አይደለም። ፐርሰናሊ እያያችሁት ነው ያላችሁት አንዳንድ ሰዎች ማለት ነው ስንናገር ማለት ነው። ይሄ የሐላል ትዳር የሚባለው ነገር ፈሳድ ምን አይነት ነገር ይዞብን እንደመጣ የሰው ሕይወቶች እየተቀጠፈ የሰው ሕይወት እየተበላሸ ሲመጣ እናንተ ፐርሰናሊ
እኔ አሁን ጀማል ምናምን የምትሉት ልጅ እኔ አላውቀውም፣ ራሱ አይቼውም አላውቅም። ራሱ እኔ ማውቃቸው እነዚህን ፈሳድ የሚያሰራጩት ዋትስአፕ ላይ ያሉ ሰዎች፣ ቴሌግራም ላይ ያሉ ሰዎች፣ ፌስቡክ ላይ ያሉ ሰዎች ሜሴንጀር ከፍተው እያደረጉ ያሉት ነው። የሰው ሕይወት እየተበላሸ ነው፣ ብር እየተበላ ነው። ይህንን ነገር ነው ያስጠነቀቅ ነው። ከዛ በኋላ እነዚህ አይነት ሰዎች ቲክቶክ ላይ አሉ ተባለ ማስቆም አለብን፣ ተዉ ማለት አለብን። ከዛ አንጻር ነው እንጂ ፐርሰናሊ ሊሆን አይችልም። እንደዛማ ከሆነ ነፍስያ ነው የሚሆነው። ክብርን ጠብቀህ ክብርን አስጠብቀህ የምትናገር ከሆነ ፐርሰናሊ ያንን ሰው አልወደውም እጠለዋለሁ ምናምን ካልክ ችግር አለ ማለት ነው። ነፍስያ ነው። ሰውን በቀለሙ፣ ሰውን በዘሩ፣ ሰውን በቋንቋው፣ ሰውን ባለው ባግራውንድ ባለው ዘውግ የምንጠላው ከሆነ ሊላሂ አይደለም፣ ነፍስያ ነው ጉዳዩ። ለአላህ ብለን ከጠላን ለአላህ ብለን ነው መውደድ ያለብን። ስንጠላም ለአላህ ብለን መጥላት መቻል አለብን። ኢብን ረሱል ሰለላሁ ዐለይሂ ወሰለም የነፈገም የሰጠም ለአላህ ብሎ ተብሏል። ለሲጋራ፣ ለጫት፣ ለቁማር፣ ለምናም ብሎ አንድ ሰው ቢል መንፈጋችን ለአላህ ብለን ነው የምናደርገው፣ ሰውየውን ስለሚጎዳው ማለት ነው። እና በእኛ ትውልድ አንዴ ሰግጄ መጣሁ። በእኛ ትውልድ እኛ እያለን በህይወት እያለን ባለንበት ትውልድ ኢንሻአላህ በኢትዮጵያ ምድር ውስጥ ጫት ቃሚ ትውልድ አይኖራትም። ኢንሻአላህ ስራ እንሰራለን። ጫት ቃሚ ትውልድ አይኖራትም። ቀብር የሚንደባለል ሰው አይኖራትም። የቀብር አፈር የሚል ሰው አይኖራትም። ቀብር ሄዶ የሞቱ ሰዎችን ድረሱልኝ የሚል ትውልድ አይኖራትም። ከኦርቶዶክስ የባሰ ነገር አይመጣትም። ኦርቶዶክሶች እንደውም ቢያንስ ቤተክርስቲያን ሄደው ነው ማርያምን ገብርኤልን እያሉ የሚለማመኑት። የሞተ አያቴን ቅድመ አያቴን ተብሎ መቃብር ጋር ሄዶ ድረስልኝ እንዲያደርግልኝ ተብሎ የሞቱ ሰዎች በፊዚካል ፐርሰፕሽን ከፊዚካል ወርልድ ላይ ኮሚኒኬሽን የነበረባቸው ዲስኮኔክት ያደረጉ ሰዎችን የማይሰማ የማይለማ የማይናገርና የማይጋገር በስመ ሙስሊም በስመ ኢስላም አይነገዳትም። እኛ እያለን ኢንሻአላህ እና ያለ ማለት ፈልጌ ነው። ኢንሻአላህ ኡስታዝ ቀጥል። አይ ሐቂቀተን ባረከላሁ ፊኩም በጣም ትኩረት የሚፈልግ ነገር ነው። ከስር ከመሰረት ሰው ካልተማረ ለማያውቀው ነገር ባይተዋር ይሆናል። አንድ ቀላል ምሳሌ ልስጣችሁ። ክፍለ ሀገር የኔ ቤተሰቦች ወደ ጎንደር አካባቢ ናቸው። በአባቴም በእናቴም በኩል ዚያራ በሄድኩበት አንድ ዘመዴ ቤት ገባሁኝ። 90 ዓመቱ አካባቢ ይሆናል። አላህ ይዘንላቸው፣ አሁን ሞተዋል። ከዛ ልክ እንደገባሁ ያው እኔ ግዴታዬን በየዘመዱ ቤት እየሄድኩ መዘየር አለብኝ ብዬ ወሬ ተነሳ። ዋሃቢ ናቸው ተብለን ስለተገመትን እኛ ኢራን ከሳውዲ አረቢያ ትሻላለች የሚል ወሬ ተነሳ እዛ ቤት ውስጥ። ከዛ ማስተማር እንዳለብኝ ወሰንኩኝና ኢራኖች እኮ አቡበክርና ዑመርን ይሳደባሉ አሉ። ሀሻ አሉ። በጣም ተቆጡ። አቡበክርና ዑመር አሉ። አዎ በል እንዲያውም ጀሃነም ከሸይጣን በታች እየተቀጡ ነው የሚሉት አልኩኝ። አንተም አላቀው ነገር አሉ። እንግዲህ ስለ ዲን እናውራ አልኳቸው። እሺ አሉ። ከዛ በደንብ አስረዳኋቸው። አሁን ለምሳሌ እስቲ ያስቡት፣ ሰዎች አብድ ብሎ እስኪሉ ቃድር እርዳታው አይውል አያድር ይላሉ አልኩት። ያው የጎንደር ሰው ስለሆነ አማርኛው ማብራሪያ አይፈልግም። ያቀመረል መካ አሰላሙ አለይካ ልቤ ባንቱ በርሶ ተመካ አባድር ጾማ ያሳድር አሊ ጎንደር ምናምን የሚባሉትን ማቃቸውን ስንኞች ስነግረው እኛ እንደዚህ ካስተማራችሁን እንቀበላለን። አሁን ከዚህ ምን ይዘው ምንድነው ይሄን አርዕስት ሳንንቅ የማያውቁት ሰዎች ብዙ አሉና የተውሂድን ጉዳይ ሰውን እስከ ጥግ ድረስ ማስተማር የተሻለ ነው። ያኔ እውነተኛ ትውልዶች እናገኛለን። ከዛ ውጭ ግን አስቸጋሪ ነው። አሁን በጣም በሚያስፈራ ሁኔታ ኤቲስት ምዕራብ ላይ በጣም እየተስፋፋ ነው። ኤቲስት ማለት እምነት አልባ ማለት ነው። አላህን ቻሌንጅ የሚያደርጉ ጥያቄ የሚመስሉ ነገሮችን ከእምነቱ የራቀ ሰው መሃል ይጥሉበታል። እውነት ፈጣሪ ካለ አንዱን ሀብታም፣ አንዱን ድሃ፣ አንዱን እንዲህ ለምን አደረገ ይሉታል። እንዲህ አይነት ጥያቄዎች የሚመለሱት አንድ በመማር ነው፣ ሁለት አላህን በመፍራት ነው። ብዙ ነገሮች አላህን በመፍራታችን አላህ ያሳውቀናል። አሁን ሚዲያ ላይ ግን እንዳለው አይደለም። አላህ በታመፀ ቁጥር ምን ይከሰታል? መሀይምነት ይከሰታል።
ፊት ለፊታችን ጥፋት ብቅ ሲል ለእኛ ኸይር መስሎ ይታየናል። አሁን የሚያስደነግጥ ነገር ልንገራችሁ። ስለ ዘረኝነት ማንሳት ፈልጌ አይደለም። መሀይምነት ግን ምን ያህል እንደሚጎዳ እንድናቅ ነው። ሁለት ሴቶች ቁጭ ብለው ነው ደግሞ ህዝባችን ምን ላይክ እንደሚደረግ ምን ላይክ እንደማይደረግ ራሱ አያውቅም። ሁለት ሴቶች ናቸው። አንዷ ዱላ ይዛለች። ይሄ አረንጓዴ ቢጫ ቀይ መቀነቷ ላይ ምናምን አስራለች። ምን አለች? አማራ ክልል ላይ እኔን የሚያገባኝ ሙስሊም ወንድ ባጣ ቪዲዮ አለኝ፣ ዳውንሎድ አድርጌ ይዣለሁ። ያለ ማስረጃ አላወራም። አማራ ክልል ላይ እኔን የሚያገባኝ ሙስሊም ወንድ ባጣ ኦሮሚያ ክልል ሄጄ የነ አህመዲን ጀበልን የነ ምናምንን ተከታይ የሆነ ኦሮሞ አላገባም። አማራ ክልል ላይ ተመልሼ ኦርቶዶክስ እምነት ተከታይ የሆኑትን እነሱን አገባለሁ አለች። ተመልከቱ እንግዲህ ተመልከቱ፣ የመሀይምነት ጥግ አያችሁ አይደለ? 5000 ላይክ ምናምን ተሰጥቷታል። እዛ ውስጥ የኛ አዳማቂዎች አሉ፣ ሙስሊም ተብዬ ማለት ነው። ላይክ የሚደረግና ማይደረግ አናውቅም ወይ? ሌላው ይመጣል። ኦሮሞ ነው ደግሞ እሱ ምን አለ? እኔ የሚከተለውን ነገር አቀርባለሁ አለ። ምን? እኔ ሙስሊም ነኝ፣ ከሙስሊምም በላይ ኦሮሞ ነኝ አለ። እጁን እያሳየ ምልክት ከአንድ ሙስሊም ሆኖ ኦሮሞ ካልሆነና ኦሮሞ ሆኖ ዋቄ ፈታ እምነት ተከታይ ወይ ኦርቶዶክስ እምነት ተከታይ ማን ይበልጣል ብላችሁ ብትጠይቁኝ ኦሮሞ ሆኖ ኦርቶዶክስና ዋቄ ፈታ ተከታይ የሆነ ይበልጥብኛል አለ። አትከፉ፣ ምክንያቱም ኢትስ ኢን ማይ ብለድ ደሜ ውስጥ ነው ያለው አለ። ሌላው ደግሞ ይመጣል። እምነት መቀየር ይቻላል፣ ዘር እኮ አይቀየርም፣ በዘሬማ አትምጡብኝ ይላል። ቅርብ ቀን ደግሞ ሰይዶ የሚባለው ሚዲያ ላይ ፈሳድ የሚያስፋፋ ወጣት እንዳለ ይታወቃል። ሴቶች እየጠራ በጠረባ ያነጥፋቸዋል አይደለ? አንዷን የባሌ ልጅ፣ ባሌ የሚባል ኦሮሚያ ላይ ያለ አገር አለ፣ የዛ ልጅ መሆኗ ነው እንግዲህ። የናዝሬት ልጅ ደግሞ ይጠይቃታል። የአዳማውም ልጅ ኦሮሞ ነው፣ እሷም ኦሮሞ ናት። ሰይዶ ጉራጌ ነው እንግዲህ። ያስቡት እንግዲህ አሁን ሳይታሰብ ሌላ ጣጣ ውስጥ ተገብቶ ማለት ነው። አንቺ እንዴት ነው ሰይዶ በጠረባ ሲመታሽ ምናምን ሰው ተከፍቷል ምናምን ስትባል አሁን እዚች ጋር ያለችዋን ነጥብ ነው እንድናሰምርባት የምፈልገው። ምን ትላለች? ይቅርታ አድርጉልኝ ቤተሰቦቼ ትላለች። ወላጅነትና አባቷን እኮ አይደለም፣ ይሄ ሚዲያ ላይ ቤተሰብ የሚሉት ነገር አምጥተዋል። ለሚዲያ ሰው ስንል አይደለ ነብሳችን እየሸጥን ያለ ነው። አላህ ይዘንልንና ምን አለች? ከአንድ የባሌ ሴት አይጠበቅም እንደ ሙስሊምነቴም አለች። ሲጀምር ይቅርታ የሚባለው አላህ ነው። ሁለተኛ የባሌ ልጅ ስለሆንሽ በጠረባ መመታት አይገባሽም ማለት የጅማ ልጅ ከሆንሽ ችግር የለውም ማለት አይደለም። ወይም የጎጃም ልጅ ከሆንሽ ችግር የለውም ማለት አይደለም። ሴት እህቶቻችን የት ሄዳችሁ እንደምትቀረጹ ከማን ጋር እንደምትቆሙ፣ ሴት ልጅ እኮ ከኡስታዝ ጋር እንኳን እንድትቆም አይፈቀድላትም። ለምን? ወንድና ሴት ከተቀራረበ ሌላ ጣጣ ነው የሚመጣው። አላህን አትፈሩም ወይ? ጋጠ ወጥነትን በዚህ ደረጃ ታስፋፋላችሁ። ስለዚህ እምነታችንን እናስተካክል፣ የነቢዩን ሱና እንከተል፣ ከወንጀሎች እንራቅ። አላህ ያ ቃል የገባልንን ለኛ ይፈጽምልናል በሁለቱም ሀገር። አለበለዚያ አሁን ባለንበት አካሄድ ግን የመጨረሻ አደገኛ የሆነ አካሄድ ነው እየሄድን ያለ ነው። አላህን በንፈራ ይሻላል። አርስቱ እንደሚጠቁመው በዚህ ሁኔታችን ሚዲያ ላይ እንዲህ አላህን እያመፅን ቀጥታ ወደ ቀብር ብንገባ የከፋ ህይወት ነው የሚገጥመን። በዚህ አቆማለሁ። በየትኛው ዑስማን ብን አፋን ረዲየላሁ አንሁ ሁሌ ያለቅሳሉ። ቀብር ላይ ሲደርሱ ተጠየቁ፣
ስለ ጀነትና ስለ እሳት ሲያነሱ እኮ እርሶ አያለቅሱም። ስለ ቀብር ሲያነሱ ግን ይሞት እስኪረስ ድረስ ያለቅሳሉ ሲባሉ ምን አሉ? እኔ እኮ ከነቢዩ ሰለላሁ ዐለይሂ ወሰለም ሰምቻለሁ አሉ። ምን ሰምቻለሁ? አንድ ሰው የቀብር ህይወቱ ካማረለት ከዛ በኋላ ያለው ገር እየሆነ ይሄዳል። አንድ ሰው የቀብር ህይወቱ ከተበላሸበት ከዛ በኋላ ያለው እየተበላሸ ይሄዳል አሉ። አላህ ይዘንልን፣ አላህ ይዘንልን፣ አላህ ይዘንልን። ሌላ ምን እላለሁ? ጨርሻለሁ በእኔ በኩል ወንድሞቼ። ጀዛከላህ ኸይር ኡስታዝ፣ ባረከላሁ ፊክ። አላህ ይጠውል ዑምረክ፣ ሐፈዘከላህ ወረአክ። ኢንሻአላህ ኡስታዝ ወሂድ የምትጨምር ነገር ካለ ኢንሻአላህ ተፈضل። ሌሎችም ኡስታዞች አሉ ኢንሻአላህ። በዚህ አጋጣሚ አንድ ኡስታዝ ሰዑድ እሱም የተውሂድ የጥንት አስተማሪያችን ነው ኢንሻአላህ። እስኪ ጋብዤዋለሁ። ትታወቃላችሁ። ሰላም አለይኩም ኡስታዝ ሰዑድ ሐያከላህ። وعليكم السلام ورحمة الله. السلام عليكم ورحمة الله وبركاته. وعليكم السلام أستاذ سعود. نيتورك بتأم تنش. أهلا وسهلا ومرحبا بكم. حياك الله حبيبي. تكامنوا. حياكم الله وبياكم. أستاذ سادات ندينا باك. الحمد سادات لله. أي سماهم؟ نبأ الله. ይሰማኛል። እንዴት ናችሁ? እንዴት ነህ? ደህና ነህ ሐቢቢ? አማን ነው ወይ? ተቀረህ አይደለ? ተሻለ? ምን ይደረግ፣ ረመዳን እንመለሳለን ብለን ነበር። ቀደረ አላሁ ዐዘ ወጀል። ምን ይደረግ፣ እዚሁ ቀረን። እንዴት ናችሁ? ደህና ናችሁ ወይ? አማን ናችሁ? ሁሉ አማን። ሐጁን ይወፍቅህ ደግሞ። ቤተሰብ ሁሉ ሰላም ነው? ማሻአላህ ተባረከላህ። እንግዲህ ያው ሙባረክ ታድለሃል። የተውሂድ አርበኞች ነው ሰብስበ ያለው። እዚህም አንድ ወንድማችን ማሻአላህ ኡስታዝ ወሂድም አንድ ጊዜ የሆነች ቦታ ላይ ተገናኝተን ነበር። ማሻአላህ ተባረከላህ ሐፊዘሁም አላሁ ተዓላ። ዋናው ነገር እንግዲህ ቅድም የተነሳው ነው። አንድ ሰው ተውሂዱ ያልተስተካከለለት ከሆነ ሁሉም ነገር ይበላሻል። ስለዚህ ጠቅላላ አንቢያ ወሩሱል የተላኩበት ጉዳይ የተውሂድ ጉዳይ ነው። ወለቀድ በዓስና ፊ ኩሊ ኡመቲን ረሱለን አን ዕቡዱ ላህ ወጅተኒቡ ጣጉት። ይሄ ነው ዋናው። ስለዚህ መሰረታችን ይሄ ስለሆነ ወንድም እህቶች እዚህ የምትሰሙት ያላችሁ በመጀመሪያ ደረጃ የአላህ አንድነትን በሚገባ እስከሚገባን ድረስ ልንለፋ ይገባል፣ ልናውቅ ይገባል። የአላህ አንድነት ካላወቅን ቁርአኑ እንኳን ብንፈተፍተው ትርጉም የለውም። ስለዚህ ይሄንን ነው እንግዲህ ሳዳት አሁን አይደለም የምታውቁት ረጅም ጊዜ ያለው ነው። ወከዛሊክ ወንድማችን ወሂድም አሁን በቅርብ ጊዜ በተለይ ኮምፓራቲቭ ሪሊጅን ላይ በጣም ጠንካራ የሆነና በስሩ መዓት ደረሶች አሉት። አንዳንድ ጊዜ እንኳን እየገባው እየተከታተልኩ ነው። እሱም ብቻ አይደለም በአቂዳውም በተውሂዱም በጣም ጠንካራ የሆነ እንቅስቃሴ እየተደረገ ስለሆነ ያለው ጀዛኩሙላህ ኸይራን። በአጠቃላይ ወንድምና እህቶች በዚህ ዙሪያ ላይ እንጠንክር። ምክንያቱም ህብረተሰባችን እየተበላሸ እየተበከለ ነው ያለው። አሁን ቅድም ያነሳቸው የነበረ በመንዙማ ምክንያት ብዙ ሰው እየጠፋ ነው ያለው። ቀብርን እየተጣሩ ነው ያሉት ሰዎቹ በመንዙማ ምክንያት። ስለዚህ ይሄን ነገራቶች በጣም ልናውቅ ይገባል። እኔ እነሱ ባሉበት ብዙ ማውራት አልፈልግም። ያው አጋጣሚ ሆኖ ሳዳትን ስላየሁት እሱን ለመዘየር ብዬ ነበር የገባሁት። አጋጣሚ ደግሞ ሙባረክ ሳበኝ ጀዛሁላሁ ኸይራን። ስለዚህ ኢንሻአላሁ ተዓላ አላበዛባችሁም፣ ለነሱ ተውላችኋለሁ። ባረከላሁ ፊኩም ጀዛኩሙላሁ ኸይራን። ወያክ ሐቢቢ ችግር የለውም ሐቢቢ። ኡስታዝ የምታስተላልፈው ነገር ካለ ችግር የለውም ማስተላልፍ። ኡስታዝ ወሂድ ኢንሻአላህ ተፈضل። ኡስታዝ ሰዳት ቀጥል አንተ ኢንሻአላህ። አንዳችሁ መቀጠል። እኔ አውርቻለሁ። ለኡስታዝ ቦታውን ልቀቅ ያለው ከስር ካሉ ሌሎች መግባት ማስገባት የምትፈልገው ነገር ካለ መውረድ ይችላል። ቦታ አለ ማስፋት ይችላል። አብሽር ማስፋት ይችላል። በቃ በጣም ደስ ብሎኛል። የመጀመሪያ ቀኔ ነው ኡስታዝ ሳዳትን ያገኘሁት። ከዚህ በፊት በስልክም በምንም አግኝቼው አላውቅም። በጣም ሁልጊዜ እናበረታተዋለን። ፌስቡክ ላይ አንዳንድ ነገሮችን ሲፖስት ከስር አንዳንድ ጊዜ ኮሜንት ሰጣለሁ። እንትኖች ማበረታቻ አንዳንድ ጊዜ መልስም አንዳንዴ ደግሞ ወደ ሌላ ነገር ወደ ኮምፓራቲቭ ሪሊጅን ሲያዞሩት ያዛ አካባቢ ላይ መልስ መስጠት ስለሚገባን እንሰጣለን ማለት ነውና ከዛ ምንድነው አንፃር ነው እንትን የምንለው። ሰዎች ቢያከፍሩንም እኛ ሰዎችን አናከፍርም። እኛ አቃፊ ነን እንጂ ነቃፊ አይደለንም። እኛ አካታች ነን እንጂ አግላይ አይደለንም። በቃ ጥልና ጥንፈት ባለ መልኩ
እያጠለልን ያጠነፈፍን ጥርስና ምላሱን እየነቀስና እያደማን ስለ ተውሂድ ስለ አላህ አንድነት በኮምፓራቲቭ ሪሊጅን ደረጃ ይሁን በአቂዳም ደረጃ ይሁን እናስተምራለን ማለት ነው። ሰዎችን ወደ ኢስላም እንጠራለን። ያ ኤክስፓንሽን ነው። ኤክስፓንሽን ብቻ አይደለም የምንሰራው፣ ኮንስሌሽን እንሰራለን፣ ማጠናከር ማለት ነው። ሙስሊሙን አዌርነስ ክሬት እያደረግን ያለ ነው። በዙሪያችን ያለውን ሰዎች ዲናቸው እንዲያውቁ እንዲማሩ በተምሮ ማስተማር ሂደት ውስጥ ሁሉም ሰው መጓዝ እንዳለበት ቤተሰቡን፣ ጎረቤቱ ምኑን አዌርነስ ክሬት ማድረግ እንዳለበት ነው እየሰራን ያለ ነው። ኢንሻአላህ አላህ ያግዘን፣ አላህ ይቀበለን። ስራችን እዚሁ አላህ ያስቀርብን፣ አላህ በእኽላስ ይቀበለን። እኔ ጨርሻለሁ። ሌሎቹ መናገር ይችላሉ። እሺ ኡስታዝ ሰዳት አንተ በዚህ ላይ የምትጨምረው ነገር ካለ ተፈضل። ያው እኔ የመጨረሻ ንግግር የምትሆነው ምንድነው? ተወደደም ተጠላም ወደ ቲክቶክ ተመቷል። በቃ ሰው ገብቷል። እዛ ሜዳ ላይ ቢያንስ አላህ እንዲፈራ አላህን ፍሩ የሚሉ ሰዎች መኖር አለባቸው። አላህን ፍሩ ማለት በምላስ ሊቀል ይችላል። ራሱ ግን ሰውየው አላህን ፈርቶ ከተገኘ ሰዎች አላህን እንዲፈሩ ሰበብ ይሆናቸዋል። ስለዚህ ከዚህ ምን እንይዛለን? ሁላችንም አላህን እንፍራ። መሬት ላይ ምን አይነት ሰዎች ነን? ከሰው ጋር ስንሆን ምን አይነት ነን? ለብቻ ስንሆን ምን አይነት ነን? ቻት ቦክስ ላይ ከሰው ጋር ስንገናኝ ምን አይነት ነን? አላህ አንድ አይነት ሰዎች ያደርገን፣ እሱን የምንጠነቀቅ ያኔ አላህ ራሱ ነስር ይሰጠናል። እኔ በዚህ ጨርሻለሁ። ፈቀዳችሁልኝ ተኛ። እሺ ጀዛከላህ ኸይር ኡስታዝ፣ ባረከላሁ ፊክ። አላህ ይጠብቅህ ኢንሻአላህ። እኛም በቀጣይም ሌላ ጊዜም እንደዚህ አይነት ፕሮግራሞች እያዘጋጀን እንትን የመሰለን ነው። ኡስታዝ ወሒድም ሌሎች ኡስታዝ ሰዑድን ኢንሻአላህ ፕሮግራም አዘጋጅተን ያው እንደዚህ ዳዕዋው መቀጠል አለበት ኢንሻአላህ። በተለይ በዚህ ዘውጁና በሚለው ጉዳይ ላይ በደንብ መሰራት አለበት። እህቶቻችን በጣም በሚያሳዝን ሁኔታ ለእኛ በውስጥ ብዙ አይነት መረጃ እየሰጡን ነው። ይሄ ነገር መቆምና እነዚህ እህቶቻችን የሚፈልግ ሰው በስነ ስርዓት እናንተ እንደተናገራችሁት ኡስታዞች እንዳስተላለፋችሁት ወልይ ያምራላቸው በወልይ ያምራቸው ሄደው እህቶቻችን ጠይቀው ኒካ ማሰር ይችላሉ። ኡስታዝ ኢብኑ አረቡ ከታች ጥያቄ ካለ ኢንሻአላህ የምታስተላልፉ ኡስታዝ ኢብኑ አረቡ ተፈضل። ሰላም አለይኩም ወራህመቱላሂ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ትልልቅ ኡስታዞች እያሉ እኔ ምንም መናገር አልችልም። ያው ያቅማችንን እንግዲህ እኔና ሙቤ ሰሞኑን ተፍጨርጨረን አልহামዱሊላህ ትግላችን ጅህዳችን ውጤት አግኝቶ ለዛሬዋ ቀን እንደዚህ በቅተናል። እነ ኡስታዝ ሰዑድ እነ ኡስታዝ ወሒድ እነ ኡስታዝ ሳዳት ገብተው በዚህ ጉዳይ ላይ የበኩላቸውን አስተዋጽኦ አድርገዋል። ያው ሸሪዓ ሲጣስ ተውሂድ ሲጣስ ያው አንችልም ወይም ደግሞ ደረጃችን አይደለም ብለን መቀመጥ እንደሌለብን የተረዳሁትኝ። ያቅማችንን ጅህድ እናደርጋለን። ያው ከዛም በኋላ ሂዳያ በአላህ እጅ ነው። ከዛ ደግሞ ከኛ በተሻለ ሁኔታ አቅም ያላቸው ሰዎች መተው ኡማው ላይ ማድረግ የሚችሉትን ነገር ያደርጋሉና እኔ ያው በእርግጥ ኡስታዝ ሳዳትን ማስቸገር አልፈልግም። አንድ ነገር ግን እንዲለን እፈልጋለሁ ማለት አብዛኛው እንግዲህ ያው ይሄ ቲክቶክ ፕላትፎርሙ እንደምታውቁት ሰዎች ሁሉም እኩል ሆነዋል። ሁሉንም እኩል አድርጓል። ዕልም ያለውም የሌለውም እንደዚሁም ደግሞ ወንዱም ሴቱም ሁሉም እኩል ወጥቶ የሚናገርበት ሜዳ ሆኗል። ኔትወርክ ይዞት ነው ያጀማ። ኢንሻአላህ ኮፒ ሊንኩን ትንሽ ጠንከር አድርጉት። ፊት ለፊት ዳዕዋ ያደርጋሉ፣ ያኒ ኡስታዝ ማሊያ ይጫወታሉ። ነገር ግን ከጀርባቸው እህቶቻችንን ሌሎችም ነገር ያኒ ከኢስላምና ከአንድ ዳዒ የማይጠበቅ የሆነ አኽላቅ ያላቸው እህት ወንድሞች አሉና ስለነዚህ ሰዎች ያኒ አንድ ሁለት ነገር ቢለን ደስ ይለኛል። ማለት ፊት ለፊት እናያቸው ዛሂረን ያኒ ወደ ተውሂድ ሲሰብኩ ወደ ዲን አልእስላም ሲጣሩ እናያቸዋለን። በውስጥ ግን እጅግ በጣም የሚያሸማቅቅ ተግባርና የሚያሸማቅቅ ስራ የሚሰሩ እህት ወንድሞች አሉ። ስለነዚህ አንድ ሁለት መልእክቱን ቢያስተላልፍ እኔ ደስ ይለኛል። ኸይር
ያው ይሄ ምክር በቁጥር አንድነት ከነፍሴ ነው የሚጀምረው። ምክንያቱም እድለኛ ሰው ማለት አንድ ፊት የሆነ ሰው ነው፣ ሁለት ፊት ያልሆነ ሰው። አላህን ሲረን ወዓላንያ የሚፈራ በግልጽም በድብቅ የሚፈራ። አንዳንድ ጊዜ ግን ምን ይሆናል መሰላችሁ? አደም ዓለይሂ ሰላምን አላሁ ስብሓነሁ ወተዓላ ሰማይ ቤት የት ጀነት ላይ እንጂ እዚህ ምድር ላይ አይደለም እኮ ጀነት ላይ ምን አለው? ወላ ተቅረባ ሃዚሂ ሸጀራ አለው። እደግመዋለሁ 3 ጊዜ ወላ ተቅረባ ሃዚሂ ሸጀራ፣ ወላ ተቅረባ ሃዚሂ ሸጀራ። ትርጉም ማለት ነው እቺን ዛፍ እንዳትቀርባት አለው። እዚህ ምድር ላይ ደግሞ ነቢዩ ምን አሉ? እዚህ ምድር ላይ ለምንኖረው ሰዎች ደግሞ አላህ ምን አለ? ወላ ተቅረቡ ዚና፣ ወላ ተቅረቡ ዚና፣ ወላ ተቅረቡ ዚና። ወላሂ ነው ምላችሁ፣ ሁለት የተለያዩ ባልና ሚስቶች። እደግመዋለሁ ምሳሌውን። ሴትየዋ ለምሳሌ ባል ሊኖራት ይችላል፣ ሰውየውም ሚስት ሊኖረው ይችላል። እነዚህ ሰዎች መጋባት ይችላሉ? አይችሉም። ምክንያቱም ሴትየዋ የማናት? የሌላ ሙስሊም ወንድ ሚስት ናት። ከተቀራረብክ በኋላ ግን ምን ውስጥ ትወድቃለህ ማለት ነው? አየህ፣ አትቀራረብ የተባለው በዚህ ነው። አትቀራረብ፣ ላጤ ሴትን መቅረብ አይቻልም። አፏን አትቀራረብ ማን? ትዳር ያላትን ሴት መቅረብ አይቻልም። ላጤዋንማ ተው፣ መንገዱ ራሱ ስለሚመራ ወደዛ ማለት ነው። ትዳር ያላትን ሴት ሌላ ሰው ቀረባት። ከቀረባት በኋላ ምን እስከ ማለት ድረስ እዚሁ ሚዲያ ላይ እናንተው ሰምታችሁታል። ከዚህም በፊት መልስ ሰጥቼበታለሁ። እንግዲህ አንድ ነገር የአንድ ሰው ከሆነ በኋላ አንመኘውም አይደለ? ለመቼም ቢሆን እንደው በውስጣችን ደግሞ ስሜት አስቸገረም ቢባል ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? የኡመቶቼ ወንጀል እኮ ይማራል ግልጽ የሚያወጣው ሰው ሲቀር አሉ። አንድ ሰው በውስጡ አምቆ እስከያዘ ድረስና እስካልተናገረው እስካልተገበረው ድረስ በዛ ወንጀል አይያዝም አሉ እንጂ ውስጣችን እኮ የሆነ የሚመላለስ ነገር አለ። ያ ወጣት ምን አለ? እዚሁ ቲክቶክ ላይ ላይቭ ገብቶ አላፈረም። እኔ እሷ ተፈታ ብትመጣ እቀበላታለሁ አለ። ኢና ሊላሂ ወኢና ኢለይሂ ራጂዑን። ነቢዩ ሰለላሁ ዐለይሂ ወሰለም ይህን ክስተት አስመልክቶ ምን አሉ? ባለትዳር የሆነችን ሴት ያስኮበለለ ሰው፣ ከባሏ እንድትሸፍት ያደረገ ሰው ከኛ አይደለም አሉ። አሁን ይህን ሁሉ ምክር ቀድሜ የመከርኩት ለምንድን ነው? እማይሆን ቦታ ሰውየው በማይሆን ሰዓት ከተገኘ በኋላ አበቃለት። ምን ማለት ነው? ወንድና ሴት ቻት ቦክስ መንደር ላይ ከሄዱ በኋላ አበቃላቸው። ዋትሳፕ ራሱ ምን ይላል? ራሱ ዋትሳፕ እንግሊዝኛዋን ስለማነባት ነው። የሆነ ሰው ጋር መጻጻፍ ስትፈልጉ ዚስ ቻት ኢዝ ኢንድ ቱ ኢንድ ኢንክሪፕትድ። ምን ማለት ነው? እናንተ የምትጻጻፉት ከአንተም ሲወጣ ሰውየውም ጋር ሲደርስ ሴትየዋም ጋር ሲደርስ ተገልብጦ ነው መልእክቱ የሚደርሰው። ዋትሳፕ ድርጅቱ እንኳን አያውቀውም። ፈታ በሉ እንደማለት ነው። ልብ በሉ። ከዛ በኋላ እዛ ጫካ ውስጥ ከተገባ በኋላ ሰው አያየንም ተብሎ በፕራይቬት አሰላሙ አለይኩም ሲባል የልብ ቅርጽ ወአለይኩም ሰላም ተብሎ ይመለሳል። አሰላሙ አለይኩም ፈሀዩ ቢአሕሰኒሃ ባሳምራችሁ ጨመር አድርጋችሁ መልሱ ወአለይኩም ሰላም ወራህመቱላህ ወይም ወአለይኩም ሰላም ወራህመቱላህ ወበረካቱ በሉ ተባልን እንጂ የልብ ቅርጽ ሲላክ ሰውየው ጋጋጋጋጋጋጋ ይልበታል። በቃ እንደ ድሮ ባቡር ተነቃነቀ፣ በቃ ተንተከተከ። ሰላም ነሽ ወይ? ሰላም ነህ ወይ? ቴክስቱ እኮ እኩል አላጻጽፍ አለን። እንዴት ነው እንደዋወል እንዴ? አበቃ። ከዛ ተበጠሰ ገመዱ። ማውራት ሴት ልጅ ድምጿ፣ ወንድ ልጅ ድምፁ። በኤርፎን ደግሞ ሲሆን ነገር አለው። በኤርፎን ቁርአን ነው እንጂ ሲሰማ የሚያምረው። ወንድና ሴት ሲሆኑ በጣም ሰውን ምን ያደርጋሉ? አንዱ አንዱን ይፈትናል። ከዛ ፈተና ላይ ይወደቃል። ስለዚህ እኔ የምመክረው ምንድን ነው? መጀመሪያውኑ ቦታው ላይ አለመገኘት እንጂ ማለት ነው ወንድምና እህቶች።
ከተገኘን በኋላ ማናችንም አንተርፍም ከፈተና ማናችንም። እገሌ ሳይባል ባለትዳር ወንድና ሴቶች ቢገናኙ እኮ አልኳችሁ መጥፎ ጥፋት ላይ ይወድቃሉ። ሁለት ፊት መሆን ደግሞ በጣም ጉዳት አለው። አላህ ምን አለ? አተእሙሩነ ናሰ ቢልቢሪ ወተንሰውነ አንፉሰኩም ወአንቱም ተትሉነ ልኪታብ አፈላ ተዕቂሉን። አተእሙሩነ ናስ እናንተ ሰዎችን ታዛላችሁን? ቢልቢር በበጎ ታዛላችሁን? ወተንሰውነ አንፉሰኩም ነብሶቻችሁን ረስታችሁ ሳለ። አላህ ይጠብቀንና ከዚህ የበለጠ ውርደት አለ? ማይሰሩትን መናገር ማለት ነው። በሌላ ሐዲታቸው ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ጀሃነም ውስጥ አንዱ ሰውዬ አንጀቱን እየጎተተ ሰዎች ሲዞር ያዩታል አሉ። እንዲህ አንተም ጀሃነም ውስጥ ገባ? እኛም በመልካም ታዘን አልነበር ወይ? ከመጥፎ ተከለክለን አልነበር ወይ አሉት። አዎ በጥሩ አዛችኋለሁ እኔ አልሰራውም፣ ከመጥፎ ከለክላችኋለሁ እኔ ፈጽመዋለሁ። ይሄ በጣም ከባድ ነገር ነው ወንድምና እህቶቼ። ሁለተኛ ግፍ ምን ይሆናል? ይመጣል ተመልሶ። የሰራናትን ግፍ በእጃችን እናጭዳታለን። በተለይ ወንዶች በሴት ህይወት ከመጫወት ልንጠነቀቅ ይገባል። ነቢዩ ሰለላሁ ዐለይሂ ወሰለም በስንብት ሐጃቸው ላይ አንድንም አካል ለይተው አላወሩ። ማንን ሲቀር? ሴቶችን ሲቀር። አደራ የሴቶችን ነገር አሉ። ሱብሃንአላህ፣ አደራ የሴቶችን ነገር አሉ። የአባቶችን አላሉ፣ የእናቶችን አላሉ፣ የሴቶችን ነገር አደራ። ብልቶቻቸው እኮ ሐላል የተደረገላችሁ በታላቁ የአላህ ቃል ነው። ስለዚህ ሴት ልጅ ተንከባክቦ በመያዝ ላይ ከነፍሴ ጀምሮ አደራ። ሴት ልጅ ላይ ከመጫወት እንጠንቀቅ። አላሁ ስብሓነሁ ወተዓላ ፊት መቆም ከባድ ነው፣ ያስከፍለናል። ያ ቀን በላበት የምንጥለቀለቅበት ቀን ነውና አላህን ፈርተን ለዛ ቀን የሚሆን ዝግጅት እናድርግ። አላህ መጨረሻችንን ያሳምርልን። ባረከላሁ ፊኩም ወንድሞቼ። ጀዛከላሁ ኸይር። ባረከላሁ ፊክ ኡስታዝ ኢብኑ አረቡ። ሌላ ጥያቄ የለም አይደል? አሚን ጀሚዓ አሚን። ወንድማችን ሰዑድ የአይነ ሕክምና ምን ደረሰ? ረጅም ጊዜ ነው ካገኘው። አላህ ይሽፊክ፣ አላህ ይሽፊክ ወንድሜ። ጤናህን መልሶ አላህ ለሀገር ያብቃ። ዱዓ አድርጉለት። ከአንድም 2-3 ጊዜ በላይ አይኑን ኦፕሬሽን እያደረገ ነው። አሚን አሚን ሐቢቢ። አላህ ይሽፊክ ኡስታዝ። ድምፄ ደከም ብሏል ዛሬ ትንሽ። አሚን አሚን ጀዛከላሁ ኸይር ነው። ሱንም አያኩሙላህ። እሺ አብሽር ሐቢቢ። መርሐባ። እሱም ነው አፍሎ እዚህ የሚያቆየኝ። ያው በዛ ምክንያት ነው እዚህ የቆየሁት እንጂ ረመዳን እዛ እመጣለሁ ብዬ ነበር። ግን አልሐምዱሊላህ ኢንሻአላሁ ተዓላ። ባረከላሁ ፊኩም ጀዛኩሙላህ ኸይር። ወያክ ባረከላሁ ፊክ ኡስታዝ ሰደድ። ወንድማችን ወሂድ ሙባረክ፣ ሁላችሁም ጨርሻለሁ። ስላገኘኋችሁ ደስ ብሎኛል። እኛም ስለመጣ ደስ ብሎናል። ኢንሻአላህ በቀጣይ በሌላ ፕሮግራም እንገናኛለን። ጀዛከላሁ ኸይር። አላህ ይጠብቅህ አንተንም። ወላሂ በጣም ጥሩ ትምህርት ነው። እሺ ኡስታዝ ተፈضل። አይ እንትን ነው የአፕ ሰርተናል። ምናልባት ለገጠሩ ክፍል ይጠቅማል ብለን ያሰብነው አፕ ሰርተናል። ምክንያቱም ኦፍላይን ሆኖ ሰዎች ያለ ኢንተርኔት ዋይፋይም ያለ ዳታም ሳይሞሉ የሚገለገሉበትን ነገር ለኢትዮጵያ ሕዝብ ለሙስሊሙም ለክርስቲያኑም ያቀረብነው ገጸ በረከት አለና ምናልባት እሱን ነገር እንደው ሰዎች ቢያዩት ጥሩ ነው እና መጀመሪያ አዩትና ጥሩ ነገር ነው ብላችሁ ካሰባችሁ ብታሰራጩት ጥሩ ነው ለማለት ፈልጌ ነው። ኡስታዝ ሳዳትም ኡስታዝ ሌሎችም ኡስታዞችን ማለት ነው እንዲሁም ሙቤ ይጠቅማቸዋል። አንድ ሰው ራሱ ወደ አላህ በሂዳያ አግኝቶ ቢመጣ ከሱ ላይ የሚያገኘውን አጅር እሱ ከሱ ላይ ሳይጨምርና ሳይቀነስ ወደኛ ነው የሚመጣው ወደ ሁላችንም ማለት ነው እና እንደው አዌርነስ ክሬት ቢደረግ ለማለት ፈልጌ ነው። እስቲ አፑን እዩትና ጥሩ ነው። አፕዴት በደንብ የተደረገ ነው። ዘመናዊ ነው ብለን እናምናለን። ግን
እንደዚህ ክፍለ ሀገሩ ይሄ ገጠሩ አካባቢ ላይ ነው በጣም ሽርክያት የበዙበት አካባቢ ላይ ቢያንስ ሞባይል ያለ ሰው ራሱ ምንም አይቸገርም። በአሁኑ ሰዓት ሞባይል የሌለው ሰው የለም። እኔ ኢትዮጵያ ውስጥ ገጠሩ አካባቢ ላይ ራሱ ሞባይል ሲይዙ አይቻቸዋለሁ። እና ሁሉም ሰው ማውረድ ከቻለ ወደ ከተማ መጥቶ ምን ብሎም አፕሊኬሽኑን ማውረድ ከቻለ ያለ ኢንተርኔት ያለ ምንም እንዲሁ እንትን ማለት ይችላል ማለት ነው፣ ምንም ነገር ሳይቆጥርበት። ኢንሻአላህ ኢንሻአላህ። እሺ ወንድሜ አፕሊኬሽኑ አለ እዚህ እነዛ አረጋለሁ ኡስታዝ ቴሌግራም ላይ አስቀምጨዋለሁ። ኦኬ ቴሌግራም ላይ ያገኙታል። ልልክልህ እችላለሁ። እሺ ልልክልህ እችላለሁ። ለአንተም ከፈለክ ማንኛውም ሰው መጠቀም ይችላል። ለአንተም ልልክልህ ይችላል። ለኔም ላክልኝ ቴሌግራም ላይ በቃ ኢንሻአላህ። ካስፈለገም ኡስታዝ እኛ ቪዲዮ መስራት ካለብንም ለሰው ለማህበረሰቡ ለማሳወቅ ማህበረሰቡ ቢጠቀምበት ጥሩ ነው ብዬ ነው። ለሙቤ ልክለታለሁ። ሙቤ ልክልሃል ኡስታዝ ኢንሻአላህ ተዓላ። እሺ እሺ ኢንሻአላህ እንደዛ አደርጋለሁ። ኡስታዝ ሰዳት ከማል እንግዲህ ደክመዋል። ከዚህ በላይ አናስጨናንቅም። ሀቢቢ በጣም ነው የምናመሰግነው። ጀዛከላህ ኸይር። ሐያኩሙላህ። ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ ዋሂድ ልናስገባል የምትፈልገው ሰው አለ ወይ? ጥያቄ መጠየቅ የሚፈልግ ሰው ካለ ኡስታዝ ዋሂድን ሰላም ወራህመቱላህ ተፈضሉ። አይ ጨርሰናል። በጣም ሳትስፋይድ ነው የሆንኩት ኡስታዝ ሳዳት መጥቶ ይህን ፕሮግራም የመራ ግብር በማድረጉ በጣም ነው ደስ ያለኝ። አልሐምዱሊላህ አልሐምዱሊላህ። ኡስታዝ ይቀጥሉ። تفضل استاذ سعود. ኡስታዝ ይቀጥሉ። لا جزاك الله خيرا. እኔም ቃና ኢንሻአላህ مرحبا እኔም حبيبي جزاكم الله خيرا على كل حال ان شاء الله تعالى እንግዲህ بارك الله فيكم ተገናኛችሁ ወንድማማቾች ነገሩ ተከታተላችሁ የሚያስፈልገውን ነገር ኢንሻአላህ ከእናንተ ጋር አለን። ኢንሻአላህ በዚህ ቀጥሉበት። بارك الله فيكم። እኔ እንግዲህ እናንተን ልተዋችሁ ወጣቶቹ ውጣኒ ይሄ ትንሽ ወጣ ያለው አሁን ሸምግ ያለው እንግዲህ በቀደም ኡስታዝ ወሒድ ሲናገር የ36 ዓመት ነኝ ምናምን ሲለኝ ገርሞኝ ሱብሃንአላህ እኔ በጣም ትልቅ ሰው ነበር የሚመስለኝ። በዚህ እድሜው በዚህ አጭር ጊዜ እዚህ አይነት ለኢስላም ማናቸውም የበለጠ የሚሰራ ወንድም ማሻአላህ ተባረከላህ። هذا فضل الله عز وجل الله سبحانه وتعالى የመረጠውን ነው እንደዚህ የሚያደርገው። እድሜ ልኩ ኑሮ ምንም ነገር ሳያውቅ አንድ ነገር ሳይጨምር የሚሄድ እንደነዚህ አይነቶች ደግሞ አላህ Subhanahu Wa Ta'ala መርጧቸው ለኢስላም ብዙ ስራ የሚሰሩ ወንድሞች አሉ። ስለዚህ ሁላችሁም አላህ Subhanahu Wa Ta'ala በምትለፉት በምትረክሙትን ሁሉ በዛው ልክ አላህ Subhanahu Wa Ta'ala አጅራችሁን ይጨምርላችሁ ነው የምለው። የራሳችሁ ፕሮግራም ስለሚኖር ኢንሻአላህ እናንተን ልተዋችሁ። تقبل الله لنا ولكم ولجميع المسلمين بارك الله فيكم جزاكم الله خيرا سامحوني نملوط الله እሺ ኡስታዝ ሰውድ ኢንሻአላህ አንድ ቀን ለአንተ ፕሮግራም ይዘን ኢንሻአላህ እንደዚሁ ታስተላልፍናለህ። አንተም ማሻአላህ ከድሮም እኛም ወጣቶች እያለን የተውሂድ ስታስተምረን የነበርክ ኡስታዛችን ነህ። ኢንሻአላህ አንድ ቀን ፕሮግራም እንይዝልህና እንደዚሁ በሰፊው በደንብ እንደው ትምህርት ብትሰጥ ደስ ይለኛል ኡስታዝ። ያው ኢንሻአላህ ያው እኛም ድሮ የበለጡን ተፈጥረዋል ሙቤ የበለጡን ተፈጥረዋል። አሁን ማሻአላህ ተባረከላህ የበለጡን ተፈጥረዋል። ጀዛሁሙላህ ኸይራ ኢንሻአላህ ኢንሻአላህ እንነጋ ባረከላህ ወያክ ሐቢቢ ወያክ። በጣም ነው የምናመሰግነው ኡስታዝ ሰውድ። شكرا حبايب الله يحفظكم. استاذ وحيد جزاكم الله خيرا. السلام عليكم ورحمه الله وبركاته. وعليكم السلام ورحمه الله وبركاته. ኡስታዝ አላህ ይጠብቆት፣ እርሶንም አላህ አፊያዎትን ይመልስልዎት። حياكم الله። አብሽሩ ብዙ ነገር ገና ይሰራሉ። ገና ነው ተራሱ ማለት ነው። አብሽሩ። ያንቱም ምለው ከማክበር የተነሳ ነው፣ ከእድሜ አንፃር አይደለም። ይረዱኛል። አብሽር አብሽር። አዎ ትልቅ ነኝ፣ ኧረ ትልቅ ነኝ፣ ሽማግሌ ነኝ። አብሽር። አይ ኧረ ወጣት ልጆቹ ሁሉ ቁርአን ሀፊዝ ናቸው ታውቃለህ ኡስታዝ። ሴቶቹም ወንዶቹም ማሻአላህ ቢሆንም ግን ወጣት ናቸው። እንደዚህ ወጣት ናቸው። አሁን ውስጣቸው ወጣት ነው እሳቸው። ስለዚህ ምንም እንትን የለውም። እኔ ስለማከብራቸው ነው እንትን የምለው፣ ሌላ ነገር አይደለም። الله يبارك فيك. جزاك الله خيرا. يسر الله امركم، غفر الله ذنبكم، ستر الله عيبكم، رفع الله مقامكم. امين. እዚህ የተሰበሰቡም ሁሉ ኢንሻአላህ አላህ Subhanahu Wa Ta'ala እዚህ ዱንያ ላይ እንደሰበሰበን ሁሉ በጀነት ላይ አላህ ይሰበሰበን። نسأل الله عز وجل كما جمعنا في هذا المكان الطيب المبارك أن يجمعنا في دار كرامته ومستقر رحمته إنه ولي ذلك والقادر عليه. وصلى الله على نبينا محمد وعلى آله وصحبه أجمعين.
السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. በዚህ አጋጣሚ እዚህ ያላችሁ ሰዎች እሺ ኡስታዝ አንዴ ሳትወጣ በዚህ አጋጣሚ እዚህ ያላችሁ ሰዎች እንግዲህ ኦልሞስት ቅድም 3500 ሰዎች ነበር። አሁንም አላችሁ 2800 ሰዎች። ኡስታዝ ወሂድን ፎሎ አድርጉት፣ ኡስታዝ ሰዑድን ፎሎ አድርጉት፣ ኢብኑ አረቡን እንደዛው ፎሎ አድርጉት፣ ዛህራንም ፎሎ አድርጓት። ያ ጀማ እንዴት ነው? እኔ አፉ በለኝ ኡስታዝ አንተ ባለበት ይሄን ስናገር ከይቅርታ ጋር ግን ኡስታዝ ወሂድ 85000 ብቻ ሰው ነው ፎሎ ያደረገው። ስለዚህ ይሄ ነገር ትንሽ በጣም ለኔ ውስጥ ተሰምቶኝ ነው እዚህ ጋር የተናገርኩት። እዚህ ያላችሁ ሰዎች እባካችሁን ኡስታዝን ፎሎ አድርጉት በተቻለ መጠን ኢንሻአላህ። ሁላችንም ደግሞ ቪዲዮን ሰርተን ኡስታዝ አካውንትን የምናሳድግበት ያው ይሄ ለኡማው የሚያገለግልበት አካውንት ስለሆነ ኢንሻአላህ ሁላችሁም በዚህ አጋጣሚ ይሄን ነገር እንድታውቁና ሼር እንድታረጉ በተለይ የሱን አካውንት ፕሮፋይል ላይ ተጭናችሁ ለሌላ ሰው ሼር አድርጉ። ቪዲዮቹ ላይም በደንብ ሪፖስትና ላይክ እንደምታደርጉት ለኛ ለነሱም እንደዚህ እንድታደርጉላችሁ አደራ አደራለሁ። ለምን እነዚህ ኡስታዞቻችን ወሳኝ ነው ያስፈልጉናል ስለሚያስፈልጉን ነው ኢንሻአላህ። እሺ ዛህራ እህቴ ሰላም አለይኩም ወራህመቱላሂ ወበረካቱ። እስኪ ዛህራን እንስማት እንደው። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ተማሪ ናት አልሐምዱሊላህ። እሺ ሉጣኔ እሺ ኡስታዝ ሰላም አለይኩም ወአለይኩም ሰላም ትፈልጋለች መሰለኝ። አንድ ጊዜ ኡስታዝ ወህዲ ሰላም አለይኩም ወራህመቱላሂ ወበረካቱ ሐቢቢ። ወአለይኩም ሰላም ወራህመቱላሂ ወበረካቱ ልጃዩ ባረከላሁ ፊክ ሐቢቢ። በማየቴ ወላሂ በጣም ተደስቻለሁ። አላህ ይጨምርልህ። ብዙ ልጆች በኡስታዝ ወህዲ ወደ 4 ልጆች በእኛ መስመር ሻሃዳን የያዙ ናቸው። ማሻአላህ አላህ ይጨምርልህ። እንደው በእኛ በዚህ በግሩፕ ነው እና በዚህ አጋጣሚ በጣም አመሰግናለሁ ሐቢቢ ባረከላሁ ፊክ። የሱን ከፕሌይ ስቶር አውርዳችሁ ሁላችሁም እዚህ ያላችሁ ሰዎች አውርዳችሁ ቢያንስ ሼር በማድረግ ተባበሩ ያ ጀማ። ወላሂ ትልቅ እድል ነው ሐቂቃ ለመናገር። አላህ ይጠብቅህ፣ አላህ ያፍዝህ ሐቢቢ። አሚን አሚን። ዛራ ጋር ለላችሁ እንትኑ የአፕሊኬሽኑ ቪዲዮ ሰርታለች፣ እኔም ቤትም ሰርታለች። እሷ ናት የሰራችሁ ሁለቱንም። እዛ ውስጥ ገብታችሁ እንዴት ማውረድ እንደምትገባችሁ የት እንደምታገኙት አፕሊኬሽኑን ታገኙታላችሁ ማለት ቴሌግራም ላይ ቁጭ ብሏል። ሙቤም ሲመቸው ከሙቤ መቀበል ትችላላችሁ። ለሙቤ ምልክለታለሁ። እኛም ቴሌግራም ላይ ሼር አደርጋለሁ። እኛ ቴሌግራም አለን ኢንሻአላህ። እኔ የሚያሳስበኝ ገጠሩ አካባቢ ላይ ነው። አሁን ከተማ ያለው ሞባይል አለው፣ ቲክቶክ ይጠቀማል፣ ሶሻል ሚዲያዎችን ይጠቀማል። ገጠሩ ያለው ግን ሞባይል ኖሮት ምንም የሚያነበው ነገር የለም። ስልኩ ላይ ያለ ከስልኩ ላይ እያወጣ መጠቀም ይችላል ማለት ነው። ማንም ሚሽነሪ መጥቶ ምንም አያስፈልገውም። በቃ በእንደዛ ተደርጎ ሊሰራውና ኢቨን ከተማ ውስጥ ያለ ሰው ራሱ ኦፍላይን አድርጎ ያለ ኢንተርኔት መጠቀም ይችላል። አሁን ለምሳሌ መንገድ ላይ ስትሄድ ዳታ ነው የሚጠቀሙት። ዋይፊ መንገድ ላይ የለም። ታክሲ ውስጥ ሲሆኑ፣ ባሱ ሲሆኑ ቁጭ ብለው ማንበብ ይችላሉ። ላይብራሪ ነገር ነው የተደረገላቸው። በደንብ የበለጸገ ነው። 6 ወር ነው የፈጀብን። አድክሞናል በጣም ግን በቃ የገጠሩ አካባቢ ላይ በተለይ በቃ ሁል ጊዜ ጭንቀቴ እሱ ነው። ሽርክያት ውስጥ ያለው ሳያውቀው ሚሽነሮች ይመጡና ደግሞ በጥቅማ ጥቅም በገንዘብ በምናምን ነገር ያለ እውቀት ያለ በቃ እንደዚህ ያከፍሯቸዋል። እና እናንተ ስለማታውቁ ነው። በጣም ብዙ ሰው ኧረ ድረሱልን ነው የሚሉት። ብዙ ሰዎች በጥቅም ነው የሚመጡት። በግ እያረዱላቸው ኢቨን ለረመዳን ራሱ ተምር እየገዙ እየመጡ ነው ራሱ ሚሽነሪዎቹ ራሳቸው እያስፈጠሯቸው ምናምን ብሏቸው የሚቀጥለው ዓመት ግን ያው ከፍሮተ ይገኛሉ ማለት ነው። እነዛ ሰዎች በጥቅማ ጥቅም ክሊኒክ ይሰሩላቸዋል፣ ትምህርት ቤት ይገነቡላቸዋል። እንደዚህ ነው የሚያደርጓቸው። ቢያንስ ዲናቸውን ቢያውቁ እነዚህ ሰዎች አይሸወዱም። እና ለነዛ ነፍሳት ምንድን ነው እኛ የምናስበው? እና ይሄ ነገር በጣም ጭንቅላቴን ይረብሸኛል ውስጤን። እኔ ሀገር ውስጥ ያለው ሰው አይደለሁም፣ ከሀገር ውጭ ነኝ ያለሁት። ግን በቃ ይሄን ነገር ከየቦታው ስሰማ ምናምን ሰዎች ሲለኝ ሁሌ እየታመምኩኝ ነው ያለሁት በዛ የተነሳ ማለት ነው። እና እንደዚህ አይነት ህመም እንዳንታመም ከፈለግን ይህንን ነገር ለሁሉም እናሰራጭና ኢንሻላህ አላህ ሁላችንንም በአሰራጫ ነው መልክ አጀር የምናገኝ ያደርገን ኢንሻላህ። ቀጥይ ዛሩ። እሺ ጀዛከላሁ ኸይር መህመሬ። እዚህ ያላችሁ 2600 ሰዎች ሁላችሁም ፎሎ አድርጉ። እስካሁን 100,000 መግባት ነበረበት እና ቻሌንጅ ጀመረንም ነበር 1 ሚሊዮን እናስገባው ምናምን የሚል ቢያንስ እንኳን 200,000 ሰው ምናምን ቢከታተለው በጣም አሪፍ ነው። ብዙ የምንጠቀምበት ነው ሰራህ ወላሂ። አንዳንድ ጊዜ የሆነ ሰው ስናጣው ነው ወየው የምንለው ብዙ ጊዜ። ነገር ግን አብሮን ሳለ ብዙ ነገራቶችን መጠቀም እንችል ነበረ እና ፎሎ አድርገ ነው እንከታተለው። ሲቀጥል ደግሞ አፕሊኬሽኑን እኔም ፖስት አድርጋለሁኝ። እናንተም ገብታችሁ ዳውንሎድ አድርጉና ተጠቃሚ እንሆን። የሱ ስራ ይበልጥ ስራዎቹ ሲሰራጩለት ይበልጥ ሌሎች ስራዎችንም ይሰራ። መጽሐፍቶችም ጽፏን በጣም ብዙ
መጽሐፍቶች አሉ ወደ 7 የሚደርሱ መጽሐፍቶች አሉትኝ እነዛን መጽሐፍቶችንም ገዝታችሁ ለማንበብ ሞክሩ እንደዚሁም ደግሞ አፕሊኬሽኑንም ዳውንሎድ አድርጉ ዌብሳይትም አለው እንደዚሁም ደግሞ ፌስቡክም አለ ቴሌግራም ላይ አሁን እናንተ ሁላችሁም እዚህ ላይ ወሂድ ብላችሁ በዚህ ወሂድ ብላችሁ ስትጽፉ ቻናሉ እንደዚሁም ደግሞ ቴሌግራም ግሩፕም ይመጣላችኋል ስለዚህ ከዛ ላይ ገብታችሁ እንትኑን አፕሊኬሽኑን ማግኘት ትችላላችሁ አፕሊኬሽኑን በዚህ ውስጥ ራሱ ወሂድ ቃቤ እስላም የሚለውን ስትጽፉ ፕሌይ ስቶሪ ላይ ሌላም ተጠቃሚ ሆናችሁ ሰርች ስታደርጉ ይመጣላችኋል ስለዚህ ሁላችሁም ዳውንሎድ በማድረግ ለመጠቀም ሞክሩ ባረከላሁ ፊኩም እና በመንችለው አቅም ያው ሸር እናድርግና እናሰራጨው እና ኡስታዝ ሳዳት ከማል ደግሞ ያስተላልፈው በጣም ጥሩ ትምህርት ነበረ አላህ Subhanahu Wa Ta'ala መልካም ስራውን ይወደድለት ይቀበለው እኔ ብዙ ትምህርቶችን የተማርኩት ከሱ ነው በተለይ ደግሞ አቂዳ ነክ ነገራቶች ኪታቦች በተለይ ደግሞ ሙክተሰር ኪታቦችን በጣም ብዙ ሙክተሰር ኪታቦች ተጠራጠራ አድርጎ ስለሚያስቀምጣቸው ብዙ ትምህርቶችን የተማርኩት ከሱ ነው አላህ መልካም ስራውን ይቀበለው ከፍ ያለ ደረጃና አላህ ይስጠው እሱን ብትከታተሉት ብዙ ትምህርቶችን ታገኛላችሁ በተለይ ደግሞ ዩቲዩብን ብትከታተሉ ብዙ ትምህርቶችን ታገኛላችሁ እና ሁላችሁንም እናመሰግናለን አላህ መልካም ስራችሁን ይቀበላችሁ ከፍ ያለ ደረጃ አላህ ያደርሳል ሙቪም ጋብዘህ ሰላም ቀረብክልኝ ሁላችሁንም እናመሰግናለን አንተንም አላህ መልካም ስራህን ይቀበል ሁሉም እናንተንም አላህ ይጠብቃችሁ እኔም በጣም ደስ ብሎኛል ዛሬ ሁላችሁም እዚህ ስለተገኛችሁ ከታችም እንግዲህ እስካሁን ድረስ ቁጭ ብላችሁ ኦልሞስት 2.1 ሚሊዮን ታፕ ስታደርጉ ኮፒ ሊንክ ስታደርጉ የነበራችሁ እህቶቻችን በጣም ነው የምናመሰግነው ሼር አድርጋችሁ የሁሉ ሰው መጥቶ ደርሶን እንዲከታተል ስላደረጋችሁ ባረከላሁ ፊኩም ሰውን ማያመሰግን ፈጣሪውን ያመሰግነውና እናንተ ላመሰግናችሁ ፈልጋለሁ በእኔ በኩል ጨርሻለሁ እንግዲህ እንቋጫውና ፕሮግራሙን ኢንሻአላህ በሌላ ጊዜ ደግሞ ሌሎች ኡስታዞችን እንደዚህ ጋብዝላችኋለሁ ኢንሻአላህ የምትፈልጉትን ኡስታዞች ለኔ ንገሩኝ ወይ ቪዲዮ ላይ በኮሜንት አስቀምጡልኝ እንደዚህ አይነት ኡስታዞች ጋብዙልኝ በሉ ኢንሻአላህ ጋብዝላችኋለሁ በቀጣይም አሉ ምርጥ ኡስታዞቻችን አሉ ኡስታዞቻችን ፎሎ አድርጓቸው ቪዲዮዎችን ሼር አድርጉላቸው በአሁን ሰዓት ላይ እንደሰማችሁት ነው እንግዲህ የሰው በጣም እንግዲህ ሚዲያ ላይ ነው ትኩረቱን ቀብሩን ረስቷል ቅድም ኡስታዝ ያስተላልፈው መልእክት ሁላችሁም ሰምታችኋል ስለዚህ ሁላችንም በቻናል መጠን እህት ወንድሞቻችን መክረን ካሉበት መጥፎ መንገድ ወደ ጥሩ እንዲመለሱ ይሄን አኺራ እንድናስታውሳቸው ግድ ይለናል ነው ምለው